ደስ የሚልን ነገር አሳየን አሁን በቃ አለ ቀብድ ይዛችኋል ቀብድ አለ በምንድነው አልነኮ እኛ የወንድሞች ሚስቶች አምሮባቸው መታየት በራሱ አንድ ነገር ነው ከምንም በላይ ነው ማማራችሁ እኮ ደስ ይላል ጊዜው የምታውቁት ነው ጊዜውም ያምራል ከማንም አያስተላልፍም እሺ ምን እኔ ለበዓል ደስ ያላችሁን ምግብ ሰርቻ አመጣለሁ ዶሮ እሺ ዶሮ ባልጫ ደግሞ ደስ አይገባበት ትንሽ ቃጠል ድረስ ቁጭ ብድግ እያልኩ ተከታተልኩ ለማን ማለት ሚስት ናት ስለዚህ ይሄ ሲያስማማል ወይ እሺ ካላልከን አንቀበጥም ብለን ነው ያው ቁጭ በል መቼ ሻልከን ምን አደረጋችኋል እሺ እንደማለት ስጋ ናችሁ አልቆርጣችሁ እቺ ነገር ግን ዞርና አልቆርጣችሁ ምን ይደረጋል ሀሳብን እንዳትቀይርብን እኛ ላይ አሁን እንምረጥ እኔ የሚይዛቸው ልብሶች ጥበቦች እዚህ አለ ቲክቶክ ላይ የሚተዋወቁት ዩቲዩብ ላይ ፌስቡክ ላይ ብዙ ቦታ የሚተዋወቁት አይነት ጥበቦች አይደሉም ወጣ ያሉ አዳዲስ ነገሮች ብዙ ጊዜ አሁን ካስተዋላችሁ የሚተዋወቁት ያው ጥበብን በደንብ ስለምትለብሱ ታውቁታላችሁ ሶስታችሁ ሚስቴ በተለይ ታውቂዋለሽ ሁሌም ስለማናገርሽ ማለት ነው የጥልፍ ልብስ አይደለም እኔ ጋር የምሰራው ልብስ ጥበብ ነው ሸማኔ የሰራው ድሮ እናቶቻችን ሲለብሱት የኖሩትን የሸማኔ ጥበብ ልብሶችን ነው የምሰራው ማለት ነው ማሳያችሁ እንግዲህ ያ እንዳይከብዳችሁ እንደገና አቤል ሰርቶልኝ እኮ 10 አመት ለበስኩት እንድትሉ ነው የምፈልገው ዛሬ ያሳየቻችሁ የሰራውላችሁ ልብስ እንደ እናቶቻችን ይሄ ጥበብ እኮ 10 አመት ላይ ለበስኩት እንዴት ቆንጆ ልብስ አቤል ሸጠልኝ ትሉኛላችሁ እና እሱ እንድትሉኝ ስለምፈልግ የምሰራው የጥበብ ልብስ ነው የጥልፍ ልብስ አይደለም ብላችሁ ፈልጌ ነው ጥልፍ ልብስም ግን እንደ ፍላጎት ከስተመሮቼ እሰራለሁ አሁንም እየሰራሁ አንዱ የጥልፍ ልብሶች አሉ ያው ፍላጎት ሲሆንና የሰውን ፍላጎት ማሟላት ግድ ነው አልሰራውም ስትይ ማንችለው ይመስላል ግን እንሰራዋለን የሚሻለው ግን ጥበብ ስለሆነ ያው የጥበብ ስራዎችን ነው ማሳያችሁ ለማለት ፈልጌ ነው እሺ በደስታ ሰፋ ይበል ጠበብ ይበል ያው እቺ እንትን መሰላኝ ነች እሺ ግን ቆይ ከልብሱን ከመምረጣችን በፊት ነቃሪ ምንድነው አዲስ ሜትር ገዝቶ ነው አዲስ ሜትር ነው አይደለ ቹሪያ አይደለማ ከስተመር ነች ከጀርመን ሀገር የላከችልኝ ሜዲን ጀርመን ይላል ካየሽው በጣም ቤት በእውነት ማንም አላደረገም በሱ ነው የምትለካው በዚህ ነው የምለካችሁ በአዲስ ሜትር ማለት ነው እውነት ቀላቀላ ያላችሁ ስለሆናችሁ ሴቶችም ስለሆናችሁ ሻውን ታምራለች ከስተመር ያው አርቡን አይታችሁ እንዳደነግጡ እሺ አርቡ ያው የቤተሰብ አርቡ ስለሆነ የቤተሰብ ስራ በጣም ታምራለች በጣም የምታምር ደግሞ ሰፊ ጥበብ ነው የምፈልገው ሞልቷል ኧረ ሞልቷል አለ በስመ አብ ወወልድ ወመንፈስ ቅዱስ አንተ ያዝነው እሺ አንዱን መሰለኩ አይ ምንድነው ሙሽራ ይወጣው አበባ እንደሚወረው አንዱን መሰለኩ አበባ እንደሚወረው እሺ ከዚህ ውስጥ እንምረጥ በቃ ቅልል ያለ ሲምፕል ነገር ሁለት ከለር ነገር የሚፈልግ ግን አይና ዋጅ ነው የሆነ በዛች ስለዚህ የቱን ነው የምንመርጠው አሁን ቃል ቀጭን ጥበብ ብላ ወደ ሰፊ ወደ ትልቅ ሄደች ቃልዬ ግን ብሉ ነገር ሰርችልሻል ነው ሰማያዊ ነገር አይ ሰማያዊ የለም ቀይ ሰማያዊ ነገር የለም እሱ ራሱ ዋው ለቃልዬ እቺ ቀድሜ ታፈነችበት አይደለ አዎ እንግዲህ ረዱ መታፈናው በዚህ ከቀር ካለሽ አይ ቀይርልሽ ችግር የለም ረዱ በዚህ መትችግር የለም ጭፈራ አደረገ ረዱ መታፈናው ቀር ካለሽ ቀይርልሽ ግሪን ነገር እኔ ጋር ባዘው ዩኒክ ወጣው ያሉ ጥበቦች ነው በጣም ነው የምታምሩ እሷ ደግሞ ከስተመሪን ያስለመርኩት በአዲስ ነገር ነውና አዲስ ነገር እንደደረሱልኝ መካከለኛ ጥበብ አለ እንደ አቤል አላ አሁን ቃል ያዘች መካከለኛ ነው መካከለኛ እቺ ነሽ ቀጭን የምትባለው ደግሞ ቀጥታ ከዚህች የምትቀጥል በጣም ታምራለች ስለጨረስኩ ነው እንጂ ከዚህች የምትቀጥል ይሄ መካከለኛ ነው ያቺ ሰብሎዋ በዚህም ከለር አላት እሺ አታብሩምሽ ከለር በብላክ
ብላክ እኔ ቆንጆ ሰፊ ጥበብ አውጣልኝ። እስ ሲያምር እንዴ ታክስሪ ነው እንዴ? ቆይ ታክስሪ ነው እንዴ? ሲያብነት ምን ጉድ ነው የሚባለው። እላይ እኔ ጃኔ አለ አይደለ ሁሉ ቤተሰቤ ነው። የእናቴ ልጅ መጥቶ አይገዛም። ግዙኝ ችግር የለም። የእናቴ ልጅ መጥቶ አይገዛም። ጥሩ ነገር ነው ማውጣላችሁ። እሺ እሱ አቤል አቫንስ ጠና አንድ 3 ሰው ነው የሆነልን ማለት አይ ታሸጧል ግን ለኔ ስራልኝ በቃ እሺ በጣም ጸዴናት ሰፊ ጥበብ ነው። ይሄ ደግሞ በጣም ያማምራል አይደል? በጣም ከትልቁ አንድ ከቀጭኑ አንድ ከመካከለኛ ምን ቁርስ ምሳ እራት ነው ፕሮግራማችሁ? ቁርስ ምሳ እራት ነው ፕሮግራማችሁ? በያም ኬተሪንግ ኦኬ። አይ በጣም ማለት ግን አልጫ ነው የነካባችሁ። እሺ በጣም የመነችካል አልጫ ችግር የለም። አልጫ ከነካ አይለቅም። ለዛ ነው። እሺ አረኛ ምግብ ስንበላና ለኔ ቀይኔ አይናዋጅ ነው። እኔ ለምራኔ በጣም ነው የሚያማምሩት። ፐርፕል በጣም ያምራል። እቺ በጣም ሰማያዊ በጣም ያምራል። እኔ በቃ የሆነ እቺ ደግሞ የምታምር ከለር እኮ አለቻት። ወይኔ ዛሬ እኔ አላምንም። እቺ በሌላ ከለር ማለት ነው። እቺ በቃ እቺ ለኔ ይሄ ለኔ ራሷ ጥበብ ሆና ይሄ ለኔ አይ ገባኝ ግን እቺ ራሷ ጥበብ ሆና በሌላ ከለር በትልቁ ገባኝ። እቺ ወደድኩት። ይሄ ለኔ አቤላ እስቲ ቆይ ዘርጊው ነው ነው አይ ተሰጠረ ሰጠውነን ያልሽ ምን ነው? ይሄ አይደለም ይልሽ ምን እንደሆነ ንገርሽ። ያስኩት እሺ ወደድኩት እኔ ባይዋለሁ ለዋለች ካሳተው ነው አይደለም ማን ነው ዛሬ የተቀበለው? ይሄ ልብስ ሌላ የለህም ውዴ? ማች አልፈልግም ከሷ ጋር ምን ማለት ነው? ማች አልፈልግም እንዴ? ሲጀመር እሱ እኮ ይሄ በሌላ ከለር ገባኝ። ይሄ ግን ይለያል። እሱ ሲያደና አላያችሁትም እኮ አይጠናችኋለሁ። እሺ ነጥሉታ ሲጀመር ከ175% ይዤዋለሁ። 25% ነው ያዘች። እኔ ደግሞ በእጄ ጣሉ ነው እናንተ አሁን ማለት ሳይወልሽ ሳይሆን ይሄ ለኔ ያዝጉት ምን ላድርግሽ? አይቀር ቆይ የምር ማለት ወደሽ ነው። እኔ ወድጫለሁ በጣም። እሺ ወይ ሌላ ይስራልና ምን ችግር አለው? በቃ እንደ አይነት ትሰራላችሁ። እሺ እንዴ እየቀለዳችሁ ነው? ቀላል እየቀለዳችሁ ነው። እውነት እኔ ልሽ እንደው ካሜራ ላይ የሚያያችሁ ሰው እንደው ምን ይላል? ካሜራ ላይ የሚያያችሁ ሰው ምን ይላል? በእውነት ደግሞ ጨርቁም ደግሞ አይነት ብታሹትም የሚጎዳ ልብስ አይደለም። ችግር የለም። አሻችሁት በጣም እውነት ግዙት አትግዙት ሳታውቁ ይሄን የመሳሰለ ጥበብ ማሻት አሚደናው ራሱ ምንም አልሆነም። እሷ ግን አታምር በጣም እንታም እውነት ዋጣ ያለች ከለር እኔ ራሱ ውጫታለሁ። ይሄ ያምራል። በውሃ ውጫታለሁ። ዋጣ ያለች ከለር ነች። ግን ያምራል። ከለሮቹ ምናምን በጣም ደስ ይላል። እቺ ጥበብ ባይዘው ከዚህ በፊት ማዘር ሱቄ ላይ ልጅ ሲመጡ ከየት ነው የምታወጣቸው? አሳይቻታለሁና በጣም በቃ አይደል ከስተመሮች ወደውኝ የሚገዙኝ ልብስ እቺ በጣም አንደኛ ነችና በጣም ታምራለች። አው ከለሯ እቺስ ወይኔ እንዴት ነው የምታምር! እንዴት ነው ለሚስት የሚመረጥ እንትን ትላላችሁ? እሺ እቺ ለፍቅር አንቺ መያዝ የለብሽ። ኧረ በይ ሚስት እኔ አይደለሁ ያየሁት። ይሄ ለሚስት ተብሎ እኮ ነው የመጣው። ክፍያ ይሁን በቃ ይክፈሉ። ክፈሉ እኮ ችግር የለም። ኧረ ጥበቡን አትሸፋፈኝ። አምጡት። አሁን ይሄ የኔ ነው። ቆንጆ ጥበብ አትጣሉ። ለሶስታችሁም ቢሆን ይሰራል እኮ ችግር የለም። ግን የተለያየ ይሰራላችሁ። ማርያምን እቺ ልስራላት። እሷ ፒንክ አላት። ረዶች በጣም አሪፍ ነች። እውነት ቃልዬ ብሎ እስቲ ቃል ግን አበዛችሁ። ወይ ከከለርሽ ጋር ተመሳሳለ። እውነት አንድ አይነት ለሚስት እያዳላ ነው ቤላ እያዳለ ነው ለሚስት ወይስ ታስቡት ለማላዳለ ይሄን ወሰድሽ? እውነት ቃል ለዳግማ ትንሣኤ ነው። እኔ እኮ ለፋሲካ ራሱ ምለብስ ይሄ ትልቁ ወሰድሽ አይደለም? ትልቁ መረጥሽ እኮ ማለት እውነት በጣም የሚያምረው ማርያምን እጣውጥቼላችሁ ደግሞ ለአንዳችሁ ይነሻል ለደረበ ለኔ እጣውጥቼላችሁ ለኔ እንዴት እንደሚያምር ደግሞ እኔ በዚህ ፍትፍት ባለ በወርቃማ እጅ ደግሞ ሲሰራ ደግሞ እንዴት እንደሚያምር ከኔ ይልቅ ሰው ይቅደም ነው የሚባለው። ሰግናለና አቤላ እውነት አይናባሽ ስለሆነብን ምንድነው ስጣን ማለት ነው። ጥለቶቹን አይተን አንድ አይነት ልበሱ። እሱን እኔ መጥላቸው እስቲ ኧረ አንድ አይነት አንለብስ እንዴት ነው አልፈልግም። ጽዮን ስለሌለች ከሆነ አራት እኮ ጽዮን የለችም እኮ ለጽዮን እንሰራላታለን። አራት ነው የሚሰራ አይደለ? እኔ አራት ከሆነ ይሄንን ሰፊ ጥበብ ነው የምፈልገው። ቀጭን ጥበብ አልፈልግም። ይሄ ነው የሚሆነው። እሱ አራት አዎ
ትላልቅ ጥበቦች በጥልፍ ሲሰሩ ነው በአጭር ጊዜ የሚደርሱት እና አሁን ይሄንን ጥበብ አራት ይሰራ ከተባለ 3 ወር 4 ወር ጊዜ ድረስ ይፈጃል። ያለኝ አንድ ልብስ ነው። እቺ አንድ ልብስ ከወጣች ሽመና በጣም ጊዜ እየተቆጠረ ነው የሚሰራው ባይዘው እና ይሄ ስለማይደርስ በቃ ያቺ ብሏል። እኔ ለኔ ምርጫ ያቺ ብሏል መርጬላችኋለሁ። እናንተ ደግሞ እስቲ እኛ ተመካክረን ጺም የለችም አሁን ጺም ሀሳብ ፎቶ እናንሳቸውና እንዳለ እኔ ማድረሼ ደግሞ እናንተም ደስ ብሏችሁ ለብሳችሁ በዓል እንድታሳልፉ ቶሎ ወስናችሁልኝ በሰላም ያደርስ በሰላም ያደርሰን በተረፈ አሜን። እናመሰግናለን። አላልኩባችሁም? አይዞህ ደግሞ አላልኩባችሁም? ጫናው በቃ ከዛ ደግሞ ተቀጣጣ ደግሞ አለ አሁን በጣም እሱ ደግሞ ልቤን ስብር አድርጎታል። አቤላ ግን እቺኛዋስ ማለት የተሰቀሉትን እያየናቸው ነው መለካት እንችላለን? መለካት ይችላል። ያው ለሳምፕል የሰራኋቸው ነው እኮ ራሳችን ላይ ነው ይቻላል። ቀይ ግን ይሆንሻል አይሆንኝም? የቱ ላንቺ ይሆንሻል? እስኪ ጠበብ ያለውን ስታይል እሱ ለሰው ይሆናታል ማለት ይሄ ላንቺ ይሆንሻል። ያቺ ግን ምናልባት የምትሆነው ለኔ አሁን እቺ መስቀልም የሌላት ለኔ ሆነኛል። ታች ላይ መስቀል የሌለው ሰው ይፈልጋልና መስቀል የሌላት አድርጌ ነው የሰራሁት። በእጅ ጥልፍ ነው የተጠለፈችው። ጥበቧም አዲስ ጥበብ ነች። ትሞከራለሽን እስቲ ቆይ ይሆነኛል። አዲስ ሜትር ነው ትኬትሽን ስለማውቀው አዲስ ሜትር አይደለም። ቆይ ከዛጉት ትንሽ አይ ይረዝመኛል ትንሽ ግን መሆን ይሆንሻል። ቀሪ ይሆነኛል። በጣም ይሆንሻል። እናውልቃለን ማለት ነው። ለረዱም ትለካ እናውልቃለን። ለረዱ አይ እኔ እንኳን ለረዱ ማለት ነው። አሁን ሰፋላታለሁ። እዚህ ያቺን ልብስ ብትለብሳት ትሆናታለች። ያ በጣም ነው ደስ ትላለች እና ቅልብጭ ያለች አይ ለረዱዬም ይኖራል። ይሄም እኮ ለረዱ ይሆናል እኮ ይሆንሻል። በየተራው ትሞክሩታላችሁ። ፕላስቲክ ስለሆነ በየተራው ትሞክሩታላችሁ። ድርብብነቱ ይሄ እንትኑ ማቴሪያሉ ለስላሴውና ጥንካሬው እውነት ለመናገር እኔ ለራሱ ወገብ ላይ ተበተነብኝ ምናምን እኔ ጋር ይታሰብ እንደ እናቶቻችን እንደሩ አድርጌ ነው ያኔ ከዮብ ጋር ፍቅረኛ ማቾች ያለው ልብስ እስካሁን አለ ጥሬ አይደለ? እኔ እንዴት ነው የሚያምረው! አረ እንዴት ነው የሚያምረው! እንዴት ነው የሚያምረው! እንዴት ነው የሚሽከረከረው! አቤት ነው ሰው ባይዘው ስፌቴን በጣም ነው የሚወድልኝ። ጥልፍ አይንጠለጠልብኝም። በልክ ነው የምሰራው። ቆንጆ ነው አይደል? ያምራል አይደል? እኔ እኮ ሲጀምር ጠርጥሬሃለሁ ሰርፕራይዝ ልትለኝ እንደሆነ ጠርጥሬሃለሁ። ያስብላል። በእውነቱ ያስብላል። ያምራል አይደል? በጣም ወደዳችሁት? አይ እንደዛ እንኳን አይሆን። አሁን ማለት ሳምፕል ቢሆንም የበዓል ቀን ስለከዋል ቡና ቀራርቤልህ በጣም ነው የሚያምረው። ግን ማለት ነው እስቲ አስባችሁታል? አሁን የኔ ፍቅር የለበሰችውን ልብስ በዚህ ጥበብ ብንሰራው እንዴት እንደሚያምር። አሁን አንገቱ ላይ ብሉ ሆኖ ተጠልፎ አንገቱ ላይ ብሉ ሆኖ ተጠልፎ አንቺም አሁን የለበሽውን በብሉ ሆኖ እንደዚሁ ቢሰራ ራሱ በጣም ያምራል። እውነት ኤአይ ነው የሚለው ሰው ቆንጆ ነው አይደለ? ነጠላው ስጠንና እንሂድ ወደ ቤት። ግን እውነት አይደል? ባካፕ እኮ ነው። ቀረ ካላላችሁ ማለት ነው። ቀረ ካላላችሁ ልብሱን አውልቁትና በፌስታል አድርጌላችሁ ባስቀምጠው እዚህ ደስ ይለኛል። ቀረ ካላላችሁ ማለት ነው። ያምራል። ግን በእውነት እነዛን ጥበቦች በእንደዚህ አይነት ስፌት በሰፋላችሁ በጣም ያምራሉ። ዋው! ይሄ ራሱ በጣም ፍቅር አመሰግናለሁ። እኔም አመሰግናለሁ ስለሰጠህን። በዓልን ስትሰጠን ስልክ ማን ይሰጣል? በዚህ ሰዓት እውነት ግራይቼ ነው። ልክ ነው ማለት ነው። እንዴት ነው? በጣም አሪፍ ነው። እሺ እንዴት ልክ ነው? ደሞኩ ነው አንቺ ቆሎት ነው። በጣም ቆንጆ ነው። እኔ ራሱ በጣም ቆንጆ ነው። እስኪ አንድ ልብስ ለሁለት እንኳን ብሰራላችሁ አንድ ላይ 80 አንድ በጣም አሪፍ ነው። በጣም ቆንጆ ነው። አንድ ልብስ ለሁለት እሰራላችኋለሁ። ሰርቼ ደግሞ አሳያችኋለሁ ተመልካቾቼ። እቺ ነገር ያዝልህ ዲያቢላ አትገሪ አሳውት ቢረገጥ እኮ ይበጠሳል እኮ አንዴ ላስቸገርሽ። ያው አዲስ ስለሆነ እኮ ነው ያስጎነበተኛል። ባይዘው ስላለመድኩት እንዴ ሲጎትተኝ እንዴ እያጎነበስኩ በዚህ ከለርም አለች ራሷ አጥባለች።
አለ በዚህ ከለር መሰራት ትችላለች። እዚህ ካለኝ በጣም አሪፍ አያ ተጻፈው በጣም ቆንጆ ነው። በቃ ይበቃዋል። እኔ ያዝልክ አስታውሳችሁ ያመጣችሁት አለ የጀርመን ዕቃ ይበላሽ። ጀርመን ያለሽ ከስተመሪ ወዳጅ በጣም ነው የማመሰግነው በእውነት ወዳጅ ጥሩ ነው። በጣም ነው የምናከብራችሁ። ምረጡና እንግዲህ አሳውቁኝ። ቆንጆ አድርጌ ለበዓል ሰራላችሁ ለፈለጋችሁት ልብስ ማለት ነው። ቴንክ ዩ በጣም ያለሙ ከሰራህልን በኋላ እናመሰግናለን። እሺ ሰርቼላችሁ መጨረሻ ላይ ቴንክ ዩ አቤል ተባብላችሁ ደግሞ ለማመስገን ለመመሰጋገን ያብቃል። ለባሎቻችሁም ስጧቸው። እሺ ለባሎቻችሁም ስጧቸው። ቢዝነስ ካርድ ነው። እሺ ለባሎቻችሁም ስጧቸው። እሺ እናመሰግናለን በጣም። ለባል ደግሞ እንግዲህ ኮሜንት ድምቅ ብለን ይሄ ነገር ቆርጣስ አንተና ባሪ ግን ፈራው ምን እንደሆነ ታውቃላችሁ? ማታ ቤት ይዞ መጥቶ ሁሉ ነገር ሶፋ ይዤው ልደር እንዳልልሽ መፍራት አለብሽ። አንጠልጥዬ እንዳልመጣ ማለት ነው። ልጆች ስላሉ ነው እንጂ አይበላሽም ማለት ነገር። ይሄን ጫን በለው ያለችኝ እስቲ ልበልሽ እንደ ነፍስ የምታያትን ይገባል። አቤት ተባክ ይለያል። አንደኛ አይደል? መጫችን ነው። እናመሰግናለን አብራችሁን ስለቆያችሁ በጣም ቴንኪው። ጉድ ሰርተናል፣ ተዝናንተናል፣ ተጫውታችኋልን፣ ፈታ ብላችኋልን ማለት ነው። እናመሰግናለን። መልካም የፋሲካ በዓል ይሆንላችሁ ለሚመጣው በዓል ማለት ነው። ከወዲሁ የሰርግ ስራ፣ የልደት፣ የምርቃት በተለይ የምርቃት ውጭ ያሉ ሰዎች አሁን በጣም እየታዘዝኩኝ ያለሁት የምርቃት ስራ ነውና የምርቃት ታይማችሁ የደረሰ ይመስለኛል። የምርቃት የፕሮግራማችሁን ስራ በዚህ በምናስቀምጥላችሁ ስልክ እየደወላችሁ ኦርደር አድርጉን። ቆንጆ አድርገን እንሰራለን። ሽፎንም ከፈለጋችሁ ባለቤት ያለች፣ ሀገር ውስጥ ያላችሁ ደግሞ ያው እየመጣችሁ ሱቃችንን ብታዩልን ብትጎበኙልን ደስ ይለናል። ስራችንን፣ ስሜታችንን፣ ጥበባችንን፣ ሁሉ ነገራችንን አይታችሁ ብታዙን ደስ ይለናል። ኬተሪንግ ደግሞ ቃልዬ አሉ በተባሉ በታላላቅ ሼፎቿ ታግዛ ቆንጆ አድርጋ አጣፍጣ በምትሰራቸው ደግሞ የኬተሪንግ ስራዎቿ ለበዓል ባይዘው በጣም በብዙ ዶሮ ነው የተዘጋጀችው። ኦሬዲ ማታ ባይዘው እሺ አስገባልኝ አንዴ በዚህ ስታለፍልኛለች እና በጣም ብዙ ዶሮዎችን አዘጋጅታለች። በጣም በብዙ ተዘጋጅታለች ለሚያዝያ ሰርግ፣ ለግንቦት ሰርግ ማለት ነው። ቀድማችሁ መጣችሁ የቃልዬን ስራም ኦርደር እንድታደርጉ ቀጠሮ እንድታስይዙ በአክብሮት እናሳስባለን ማለት ነው። እና ደግሞ በመጨረሻም ደግሞ የታናሽ ወንድሜ ትልቅ ድርጅት ኢዮብ ፒክቸርስ ኢዮብ ቪዲዮ እና ፎቶግራፊ ማለት ነው። ቆንጆ ፎቶዎችን ቆንጆ ቪዲዮዎችን ለፕሮግራሞቻችሁ ቀድማችሁ ኦርደር እንድታደርጉ እናሳስባለን። ትዝታችሁ በማስታወሻ ማለት ነው። ፒክቸር ማስታወሻ ባይዘው ከዳግማ ትንሣኤ በኋላ ሁለቴ ነው መሰለኝ ለአሜሪካ ለቀረጻ የተጠራችሁት። አሜሪካ እና የት ነው? ጀርመን ነው? ለንደን? ካናዳ? አውሮፓ ውስጥ ነው መሰለኝ ካናዳ አይደል? እና መጣችሁ ፒክቸር ጋር ኦርደር አድርጉ። እናመሰግናለን። አብራችሁ ስለቆያችሁ እናመሰግናለን። ቴንኪው በጣም